እኔ እግዚአብሔር የገዛ አባቴ እንደሆነ ካመንኩ ጊዜ ጀምሮ በጣም ከሚያስገርሙኝ የመጽሐፍ ቅዱስ ክፍሎች መካከል ዘፍጥረት ምዕራፍ 45 ነው። አየህ፣ ዘፍጥረት ምዕራፍ 45 እግዚአብሔር ያዕቆብን ያደሰበት ምዕራፍ ነው። አየህ፣ አንዳንድ ጊዜ በራሳችንም ስንፍናና ጥፋት፣ አንዳንድ ጊዜ ደግሞ በሰዎች ምክንያት ስብራት ሊገጥመን ይችላል። አየህ፣ ያዕቆብ በራሱም ጥፋት ተሰብሮ ያውቃል። ከዛ ደግሞ በገዛ ልጆቹ በሌሎች ሰዎች ምክንያትም ደግሞ ስብራት ገጥሞት ያውቃል። አየህ፣ ልጆቹ ምን አደረጉት መሰለ? አንድ የሚወደው ልጅ ነበረው፣ ዮሴፍ የሚባል 11ኛ ልጅ፣ በጣም ከሚወዳት ሚስት የወለደው 2 ልጆች ነው የወለደው ከሷ፣ ቢንያምንና ዮሴፍን። አየህ፣ ወንድሞቹ አውጥተው ሸጡትና ልብሱን በደም ነክረው ለያዕቆብ ለአባቱ ልጅህ ሞቷል፣ አውሬ በልቶት መንገድ ላይ ያገኘ ነው ብለው ሰጡት። ያዕቆብ መጽናናት አልቻለም። ታውቃለህ፣ ከነዓን ውስጥ ያሉ ሰዎች ሁሉ መጥተው ሊያጽናኑት ሞከሩ፣ አልቻሉም። ገባ፣ እስከ ሞት ድረስ አዝናለሁ አለ ያዕቆብ። በቃ ሌላ አማራጭ የለኝም፣ ልጄን አውሬ በልቶታል አለ። ገባ። ከዛ ግን አየህ፣ ዘፍጥረት 45 የሚባል ደግሞ መጣ። አየህ፣ ከአመታት በኋላ ወንድሞቹ ዮሴፍን ግብፅ ላይ ነግሰው አገኙት። ገባ። በረሃብ ዘመን ደረሰላቸው ወንድማቸው እና መጨረሻ ላይ እሱ እንደሆነ ሲነግራቸው አለቀሱ ይላል መጽሐፍ ቅዱስ። ዮሴፍም አለቀሰ ይላል እና በውጭ ያሉ ግብፃውያን ሁሉ ሰሙ። ገባ። ሎሌዎቹ የዮሴፍ ወንድሞች እንደተገኙ ሰሙ ይላል። አየህ፣ ፈርዖን ሁሉ ሰማ፣ የግብፁ ንጉስ። እና ዮሴፍ ያዕቆብ የሚባል አባት አለኝ ከነዓን የሚኖር ብሎ ለንጉሱ ነገረውና ንጉሱ በቃ ሰረገሎቹን ይውሰዱና አባትህን ያምጡ አለ። ገባ። በሰረገላ ሴቶች አህዮች ነበሩ ይላል መጽሐፍ ቅዱስ። እህል ተሸክሞ ከነዓን ድረስ ሄዱና ወንድሞቹ ምን አሉት? ዮሴፍ አልሞተም፣ በግብፅ ምድር ላይ ነግሷል አሉት። አላመናቸውም ይላል መጽሐፍ ቅዱስ። ገባ። ይሄ ሰውዬ በስብራት 22 ዓመት ኖሯል። ዘፍጥረት 45 እስክትመጣ ድረስ ያዕቆብ በስብራት ነው የኖሩ። ልጄ ሞቷል ብሎ ማለት ነው። የምትወደውን ወንድ ልጅህን አውሬ በልቶታል ልጄን ብለህ መኖር 22 ዓመት። ዘፍጥረት 45 መጣና ልጅህ አልሞትም፣ ዮሴፍ በግብፅ ሀገር ነግሷል። አላመነም ይላል መጽሐፍ ቅዱስ። ከዛ ግን ሰረገሎቹን ሲያይ መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ዮሴፍ የሰደዳቸውን ሰረገሎች ባየ ጊዜ ይላል የአባታቸው የያዕቆብ የነፍሱ ሕይወት ታደሰች ይላል። ታውቃለህ። እና ሁላችንም እግዚአብሔር ቀን ጠብቆ እንደሚያደሰን አምናለሁ። ገባ። የምታዝኑ ሰዎች አይዟችሁ። ዘፍጥረት ምዕራፍ 45 ትመጣለች። ደግሞ እዚች ዓለም ላይ ለጥቂት ጊዜ ነው የምንኖረው። ገባ። እኛ ዘላለማችን ሰማይ ነው። 80-90 ዓመት እኮ ነው የምንኖረው። ከዛ በኋላ ሄደን እናየዋለን። ስለዚህ እዚች ምድር ላይ ስንኖር ለምንሰብራት ስብራት እግዚአብሔር በልጁ ጥገናን ያደርግልናል። ገባ። ስለዚህ አይዟችሁ። እያዘናችሁ ያላችሁ ተሰብራችሁ ያላችሁ ሰዎች እግዚአብሔር ነው አባታችን። እግዚአብሔር ሃይማኖታችን አይደለም። አያችሁ፣ እግዚአብሔር አባታችን ነው። አባት ደግሞ ለልጁ ይራራል። ዝም ብሎ ያይ ቀን ጠብቆ መጥቶ ያድሰናል። ገባ። ከዛ ደግሞ አንድ ቀን ይወስደናል ወደ ላይ። በቃ ከሱ ጋር እንኖራለን። በዚያ ሀዘን የለም፣ ምርኮ የለም፣ ስብራት የለም፣ እችም ስጋ የለችም። ገባ። ስለዚህ አይዟችሁ፣ እግዚአብሔር አባታችሁ። እችን ለማለት ነው።